የአድዋ ዘመን ተሻጋሪ ድል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደው ክፉ ህልም ሲቀጠቅጠኝ አድሮ ጭንቅላቴን እረፍት ቢነሳኝ ጊዜ ነው እንዲህ ፍስስ ድንግስ ማለት ነው። ደህናማ አይደለህም። ማለዳም ተበተስኪያን በሀሳብ ጭልጥ ብለህ ታክዘህ ነበር እኮ። ምን ብትይኝ አካል እንደው ማነው ስሟ ይቺ የመምሬ ቀጠላ ልጅ የትኛው ይቺ የታመመችው? እሷ እኮ መጋኛ ነው እንዲያረጋል ተባለው። መጋኛ እንደው መብራን ትድረስላት እንጂ የምትከርፍም አይመስል። እኔ እኮ ክፉ ህልም ሲያቃዠኝ አደረው ስለ እሷ እኮ ነው። ስለ እሷ ክፉ ሲያቃዠኝ አደረ ያልከው ኋላስ በስመ አብ አማትባል። ምን ነው ምን አልኩሽ? አካል ምን አልኩሽ? አማትባል እንደው አማት ኧረ ተይኝ እባክሽ። ይሄው በስመ አብ ድጋሚ ማማት። ኧረ ተይኝ አካል ኧረ ተይኝ። አንቺ ደግሞ እኔን መቀለጃ ማድረግ እንደው አመልሽ ሆኖ ቀረ። ነው ያችን ምስሽን ሳቀምስሽ ልክ ትገቢያለሽ። በይ ጥሩ እንግዲህ አንቺው ታመጣሽው። በይ ነይ ወዲህ ነይ ወዲህ አልኩሽ እኮ። ሁለተኛ ይረብልሽ። እኔ አንቺ መቀለጃ ነኝ። እኔ አንቺ መቀለጃ ነኝ። እኔ ለባቸው አይቀርብሽም። ሁለተኛ ይረብልሽና አለሜ እኮ ነው። አንቺ ማለት እኮ ልክ እንደ እናት ወዳጄ መካሬ፣ ልክ እንደ እህት ተቆርቋሪ፣ ልክ እንደ ጓደኛ ሀሳቤ ነሽ። አንቺ ማለት እኮ ሀገሬ ማለት ነሽ። ልክ እንደሷ በብርሃን የተሞላሽ ቅዱስ ጊዮርጊስ ለእኔ መርጦ የሰጠኝ ብስለትሽ
ለስትንፋሴ ጉልበት ኃይል ይሆነኛል። አየሽ አካል አንቺ ማለት የኔ ፀሐይ ነሽ። የህይወቴ መብራት ነው፣ ለዘላለም የማትጠልቅ ኑርልኝ ለዘላለም አካሌ። አንተም እኮ ንጉሴ፣ ዓለሜ፣ ሀገሬ፣ ሁሉ ነገሬ ነው። ግርማ ሞገሴ፣ ዓለሜ ግን እኮ አንተ ግን ጣይቱ ተረግታ ጃንሆይ እቴጌ ይህች ሴት ክብሮትን መንግስቶትን ደፍራለች። አዎ ጃንሆይ፣ እምዬ እቴጌን ተሳድባና አቃላ ብትገኝ ነው ወደ እርሲ ለፍርድ ወደ እናንተ ፍርድ እንዲበየንባት ማምጣታችን። ጃንሆይ እኮ ያለ ወጉ ያለ ስርዓቱ የክሱን ምንነት ሳናውቀው እንደው በጭፍን እንድንፈርድባት ነው እንደዚህ ይዛችኋት የመጣችሁ? ጃንሆይ መንግስቶትን ደፍራለች። በእጅ እናት አይዋጁ እመሽ ቢኒሌ እዚህ ወዲህ ዘቂ እሺ የሚሉትን ሰማሽ አይደለም? አዎ ጌታዬ። እናስ ምን መልሳለሽ? ይታየው ይሰማው ግጥም ገጥማለች ተብያለሁ የታሰብኩት እኮ የምንገጥም እቴጌ ጃንሆይ ካላችሁ ዘንዳ እናንተ ፊት ትበለውና ይፍረዱ። አዎ ጃንሆይ፣ የእርሶን ንግስና አቃላለች። ግጥም ገጥማ ቀላ ስለተገኘች ነው ወደዚህ ያመጣናት እኮ የምንገጥም። እስቲ ተንፍሹና እንስማው። እናት አይዋጁ እመት ምን እየጠበቅንሽ ነው። የለብሮ ለመንጋጋ ፍየል ገብቶ ላሰቡ የደብሮን መንጋጋ ፍየል ገብቶ ላሰቡ እንዲህ አይደለም ወይ ጊዜ ጣለው ሰው? አረገዳይ አረገዳይ
ያንን ምናምን ያሳዳሪያል በዛባ ድግርን ሲሆን ያሞገሰችው እርሶን ደግሞ ፍየል ማድረጓል። ቻሎይ ተጊ ታዲያ ለዚህ ንግግሯ ስቅራት አይገባትም? ገባ በእጅ እቺ ምስኪን ሴት እርግጥ ነው አሳዳሪዋ በዛባ ድክር እንዴት አይነት ጡር ሾመኛ ነበር መሰላት። ተው ሹመትህን አገርህን ጠብቅበት፣ ጉልበትህን አገልግልበት ባልና አሻፈረኝ ብሎ ድሆችን ሲያስለቅስ ምስኪኖችን ሲያሳዝን ክፉኛ ከኛ ጋር ጦርነት ገጥሞ ተሸንፎ ሞተ። የሆነ ሆኖ እቺ ምስኪን ሴት በሀገሯ ላይ የፈለገችውን ተናግራ ያሻትን ብላ ማደር መብቷ ነው። ከዛሬ ጀምሮ እቺ ምስኪን ሴት አሳዳሪዋን አጣት። በሉ በየወሩ ቀለብ ስፈሩና የሚገባትን በሉ እንግዲህ ሀገሬ ገና ብዙ ስራ አለባት። ሀገራችን ከኛ የምትጠብቀው ብዙ ስራ አለ። በዚህ ጊዜያችን አለ። በሉ ሁላችሁም ወደ ስራችሁ ተመለሱ። ምንኛ ደግ ነው ለኔ ምንኛ ደግ ነው የጣዬ ቤት ይችን ሴት ምንኛ ደስ አድርገህ እንደሸኘሃት እንደዛ በሀዘን ተጠርጥቃ መጣ ደስታዋን ይዛ ሄደች። እሷን ደስ እንዳስባልካት አንተም ደስ ይበልህ። አየሽ አካል ፍትህ ማለት ከስሜታዊነት ነፃ ሆነሽ የምትፈርጂው አንድ ምስኪን ሴት ምኒልክን ተሳደበች ብዬ የማይገባ ፍርድ በበይንባት ለኔ ለምኒልክ ምን ይረባል? ስድብ እንደው እጨርቅ አይለጠፍ። እኔ ምኒልክ የምጠላው ጉልበት አለኝ ብሎ ምስኪን ወገኖቹን እያሳደደ የሚያስለቅስ የሚያሳዝነውን ሁሉም የሥላሴ ፍጡር ባሪያ ሆኖ እያለ የሰውን ልጅ እንደ ሸቀጥ እየሸጠ ባሪያ ብሎ የሚጠራውን ለዚህ እኔ ምኒልክ ምንም ትዕግስት የለኝም። የገባበት ገብቼ ልክ አሳየዋል። አየሻካል ኢትዮጵያ ማለት በአራቱም አቅጣጫ ህዝቦቿ ተዋደው ተዛምደው ተፈቃቅረው ልጆች ወልደው የነፃነት አየር ተንፍሰው
ኢትዮጵያ ማለት የነጻነት ሀገር መሆኗን እንዲያውቁ የተቻለኝን ማንኛውም ነገር መስዋዕትነት ሁሉ ከፍላለሁ። እውነት ነው ጌታዬ። ከዛሬ በኋላ ሁላችንም ለነጻነታችን በአንድነት እንቆማለን። ጌታዬ ሚኒሊክ ከአሁን በኋላ በአንድነት መቆም የሚባል ነገር የለም እኮ። ለምን? ተመልከት፣ የጀነራል ባላንቶኒ መልእክት ተመልከት። ጌታዬ ጃንሆይ እቴጌ፣ ለመንግስቶ ክብር ይግባውና ጄኔራል ባላቶኒ መልእክቱን በአግባቡ ሳይመልስ ከአሁን በኋላ የምንገናኘው ለሰላም ሳይሆን ለጦርነት ነው ብሏል። እኔ ምኒልክ በሰላም ያስፈረምከውን ውል በሰላም ሰርዝ ማለቴን እንደ ፍርሃት ቆጠረው እንዴ? ጦርነቱ ይሁን ብሏል ያልከው ጣይቱ ብጡል እንዲህ ብላለች በለው። የኢትዮጵያ ኢትዮጵያዊነት፣ የጣሊያን ጣሊያንነት የሚለካው እዚህ ሚኒሊክ እልፍኝ ሳይሆን እዛ ጦር ሜዳ ይሆናል። ከፈለገ ጦርነቱን ለዛሬ ሳምንት ያውጁ። እኔ ጣይቱ ሴት ነኝ፣ ውጊያ አልወድም። ሰላምና ፍቅር ሌላ ነገር አላውቅም፣ ግን ጦርና በቀል አይናፍቀኝ። የተራበ ሳበላ፣ የታረዘ ሳለብስ፣ የጀገነ ሳሞግስ ነው ማድረግ። ሰላም ነው ሙሴ፣ ፍቅር ነው ሞገስ። እኔ ጣይቱ ሴት ነኝ፣ ጦርነት አልወድም፣ ግን ደግሞ ከጦር ሜዳ ሞት እንጂ ህይወት አይታጨኝም። ከጦር አውድማ ሬሳ እንጂ የእህል ዘር አይታበስም። ይህንን ጠንቅቄ ያውቃለሁ። ስለዚህም ጦርነትን እጠላለሁ፣ ግን ሀገሬን ሊደፍራት ለመጣ ጦርነትን አውጃለሁ፣ እነሳለሁ። በሰላም አልሆን ካለ ልኩን አሳየዋለሁ። እኔ ምኒልክ መጣብኝ እንጂ አልሄድኩበት። ደግሞስ ኢትዮጵያ ሀገሬ ከሱ የምታንስ መሰለው እንዴ? ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ፣ ማን ይደፍራታል የጎበዝ በራፍ። ዘራፍ አካኪ ዘራፍ፣ የፍየል ወጠጤ ልቡ ያበጠበት ያን ዋጋ ብሎ ለነብር ላከበት። ዘራፍ አካኪ ዘራፍ፣ የማትረባ ፍየል 9 ትወልዳለች። ልጆቿም ያልቃሉ፣ እሷም ትሞታለች። ዘራፍ አካኪ ዘራፍ። በልቶሎ አዋጁን ንገርና የሀገሬን ሕዝብ በሙሉ በአንድነት ተነስ በለው።
ልብ ብለህ ስማኝ። የሰማ ላልሰማ አሰማ። የአድዋ ዘመቻ የክተት አዋጅ ሞ አንበሳ ዘእምነገደ ይሁዳ የአድማዊ ምኒልክ ስዩመ እግዚአብሔር ንጉሠ ነገሥት ዘኢትዮጵያ። እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ አገር አስፋፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት እገዛለሁ። እንግዲህ ብሞትም ሞት የሁሉ ነውና ለእኔ ሞት አላዝንም። ከእንግዲህም ያሳፍረኛል ብዬም አልጠራጠርም። አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነንን የባህር በር አልፎ መጥቷልና እኔም የአገሬን ከብት ማለት የሰውንም መልካም አይቼ ዝም ብለው ደግሞ ያለፈ እንደ ፍልፈል መሬት ቆፍር ጀመር። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠው። የአገሬ ሰው ከአሁን ቀደም የበደልኩ አይመስለኝም። አንተም እስካሁን አላስቀየምክኝ። ጉልበት ያለ በጉልበትህ እርዳኝ፣ ጉልበት የሌለ ለምሽትህ ለሃይማኖት ስትል በሐዘን እርዳኝ። ወስልተህ የቀረ ግን ኋላ ትጣላኛለህ። አልተውህም ማርያምም ለዚያም አማላጅ የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወሬቱ ከተላግኘ በማለት እምዬ ምኒልክ አውጀዋልና የአገሬ ሰው ተነስ ተነስ፣ ክተት ሰራዊት፣ ምታ ነጋሪት፣ ተነስ ተነስ። እሰይ ኩራቶቼ! እንግዲህ በሀገሬ ላይ የመጣው ይህን ምናምንቴ ሰላቶ ልክ እናገባዋለን። በሉ እንግዲህ አይዟችሁ፣ በሉ ተነሱ ጀግኖቼ፣ ተነሱ። ዘራፋ ካኪ ዘራ ኒያባታ አይዞሽ ኢትዮጵያዬ፣ አይዞሽ ሀገሬ፣
ልጆችሽን ጊዮርጊስ ይከተላቸዋል። ታላቁ የኢትዮጵያ ሕዝቦች ለጌታ በሰጡት መላ ተጠቅመን ዓለምን ድላት መተነዋል። ደስ ይበለን። እንዲህ ነው የኢትዮጵያ ልጅ፣ እንዲህ ነው የጀግና ልጅ። ለአገሩ ለወገኑ ቀለም፣ ጎሳ፣ ዘር ሳይለይ በአንድነት ተጉዞ እንዲህ ነው የኢትዮጵያ ልጅ። እሰይ እሰይ! ታላቁ የኢትዮጵያ ሕዝቦች እግሬን ተቀብለህ ጠላት ሲወረኝ አለሁልህ ስላልከኝ ጊዮርጊስ አለው ይበልህ። የሀገሬ ሕዝቦች ስጠቃ ኩራት ነኛል። ሀገሬን ከነጭ ወራሪ ይጠብቅሃልና ክብር ይገባሃል። የሀገሬ ሕዝብ ሆይ ከዛሬ ወዲያ ኢትዮጵያ ማለት የነፃነት ሀገር ናት። ኢትዮጵያ ማለት